ማረሚያ ቤቶች በፌደራል ፍርድ ቤቶች ወይም በክልል ፍርድ ቤቶች የሚሰጡ ውሳኔዎችን የሚያስፈጽሙ በመሆኑ በፍርድ ሂደት አልፈው የነጻነት ገደብ የሚያስከትል ፍርድ ያረፈባቸው ሰዎች ሕገ መንግስቱና ሕጎችን እንዲሁም አገሪቱ የተቀበለቻቸውን ዓለም አቀፍ ስምምነቶች እንዲሁም ዓለም አቀፍ ተቀባይነት ያላቸው የእስረኛ አያያዝ ደረጃዎችን ባከበረ ሁኔታ የእስረኞችን ሰብአዊ ክብርና መብት በማክበር መያዝ ይጠበቅባቸዋል። ከዚህም በላይ ማረሚያ ቤቶች የእስረኞችን ግላዊ ሁኔታ በሚጠይቀው የፍርድ አፈጻጸም እርማት ስልቶች ተግባራዊ በማድረግ ከህብረተሰቡ ጋር የሚቀላቀሉበትን ስርዓት መተግበር አለባቸው። ይህ ግዴታ በየትኛውም የሀገሪቱ ክፍል በሚገኙ ማረሚያ ቤቶች ላይ የተጣለ በመሆኑ ይህን ህጋዊና ሀገራዊ ግዴታ በመወጣት በኩል በተናጠል ከሚያደርጉት ጥረት ባሻገር ትብብር ማድረግ ይጠበቅባቸዋል። የዛሬው ጉባኤም በዋናነት በፌዴራልና በክልል ማረሚያ ቤት ኮሚሽነሮች መካከል ያለውን ትብብር ማጠናከርና ቅንጅታዊ አሰራር መቀየስን እና አገራዊ እይታ መፍጠርን ታሳቢ ያደረገ ሲሆን ይህ ጥረት በአጠቃላይ በተቋማት መካከል ሊኖር የሚገባውን ትብብር ማሳያ ነው። ከምንከተለው ያልተማከለ የአስተዳደር ስርዓት ለተቋማትና ለክልሎች የሚሰጠው የተናጠል ስልጣን አንድ የአስተዳደር ዘይቤ በመሆኑ የሚኖረው ጥቅም እንደተጠበቀ ሆኖ በዚህ ሂደት ሊፈጠር የሚችለውን ክፍተት ከአስተዳደር ዘይቤው የሚመነጩ ውጥረቶች ሊያስከትሉ የሚችሉትን ጉድለቶች ለመሙላት ከምንጠቀምባቸው ዘዴዎች አንዱ ቅንጅታዊ አሰራር ነው። ሕገ መንግስቱ አንድ የፖለቲካ እና ኢኮኖሚ ማህበረሰብ ለመፍጠር ያለመ በመሆኑ ስራዎቻችን ተደምረው ይህን ሊያሳኩ መቻላቸውን ማረጋገጥ ይጠይቃል። ከዚህ አንጻር ይህ መድረክ የሚበረታታ ከመሆኑም በላይ የሚያሳካቸው በርካታ ግቦች ስላሉ የእስካሁኑን ስኬት በማስቀጠል ተጠናክሮ መቀጠል አለበት። የቅንጅታዊ አሰራር አስፈላጊነት በተለይም የፌዴራል ስርዓት በሚከተሉ ሀገሮች እጅግ አስፈላጊ የሚሆነው አገራዊ ግብን፣ የጋራ ራዕይን፣ የወል መዳረሻን እውን ለማድረግ እጅግ አስፈላጊ በመሆኑ ነው። ይህም በመረዳት በአዋጅ ቁጥር 1231/2013 መሰረት የመንግስት ግንኙነት አዋጅ በሶስቱ የመንግስት አካላት በትይዩ በክልልና በፌዴራል ባላቸው ኃላፊነት መሰረት የጋራ መድረክ እንዲኖራቸው ተደርጓል። በእነዚህ መድረኮች በመጠቀም በተናጠል የተሰጠውን ስልጣን እንደተጠበቀ ሆኖ በጋራና አገራዊ ጉዳዮች ላይ መምከር፣ መፍትሄ ማመንጨት የሚቻልበት እድል ተፈጥሯል። ይህ የህግ ማዕቀፍ አገር አቀፍ አስፈጻሚ ዘርፍ ግንኙነት መድረኮችን እውቅና የሚሰጥ ሲሆን ህግ ከሚሰጠው እድል በተጨማሪ ተቋማት የሁለትዮሽ ሆነ ባለብዙ አባላት ስብስቦችን በመመስረት የሚፈለገውን ግብ ለማሳካት መስራት ይጠበቅባቸዋል። ለዚህ ማሳያ የሚሆነው የፌዴራል የዳኝነት የፍትህ አካላት አብይ ኮሚቴ በማቋቋም በወንጀል ፍትህ አስተዳደር የሚያጋጥሙ ተግዳሮቶችን ለመፍታት ተቋማዊ ነፃነታቸውን ጠብቀው በሚያገናኟቸው ጉዳዮች ላይ በጋራ በመስራት ላይ መሆናቸው አንዱ ነው። የፌዴራል ማረሚያ ቤት ኮሚሽንም የዚህ ኮሚቴ አባል በመሆኑ ተገቢውን ተሳትፎ እያደረገ ይገኛል። ከዚህ በተጨማሪ በሁለትዮሽ ግንኙነቶችም አመርቂ ስራ መስራት እንደሚቻል በፌዴራል ጠቅላይ ፍርድ ቤት እና በፌዴራል ማረሚያ ቤቶች ኮሚሽን መካከል የኢፋይሊንግ እና የቪዲዮ ኮንፈረንስ ማዕከል ለማስጀመር የተደረገው ጥረት ፍሬ ማፍራቱ ተጨማሪ ምሳሌ ሆኖ ሊጠቀስ የሚችል ነው። በፍትህ አስተዳደር አቤቱታ ከሚቀርብበት ጊዜ ጀምሮ ፍርድ አርፎ ጥፋተኛ የተባለ ተከሳሽ እስር ተፈርዶበት ማረሚያ ቤት እስከሚገባ ባለው ሂደት ሰንሰለታዊ በሆነ ተመጋጋቢ ሂደት በርካታ ተቋማት ሚና ስለሚያስፈልግ የስርዓቱ ውጤታማነት የእነዚህን ተዋናዮች መቀናጀት እና ትብብር የግድ የሚል ነው። በተናጠል የሚሰሩ ስራዎች ፍትህን ማስፈንን ታሳቢ ያደረጉ በመሆኑ እያንዳንዱ አካል ለዚህ ዓላማ መስፈን ያለው አዎንታዊ ሚና በአግባቡ መወጣት እና ሌሎች በዚህ ደረጃ ኃላፊነታቸውን መወጣታቸውን ማረጋገጥ የግድ ነው። ቅንጅቱ የሚያስፈልገው ስርዓቱ ደረጃው በአንድ ወይም በሌላ መልክ በተቋማት ምክንያት ሊፈጠር የሚችለውን መስተጓጎል፣ መዘግየት ወይም መዛነፍ ለማረምና ስርዓቱ ውጤታማ ሆኖ የሚፈለገውን ግብ ማሳካት እንዲችል ማብቃት ነው። ክቡራትና ክቡራን፣ ማረሚያ ቤቶች በፍርድ ቤት የተላለፉ ውሳኔዎች ከማስፈጸም አልፈው
እስረኞች የተሻሉ ዜጎች እንዲሆኑ በቆይታቸው ተገቢውን ጥረት ማድረግ ያለባቸው ከመሆኑም በላይ የእስር ጊዜያቸው አብቅቶ ወደ ህብረተሰቡ ሲቀላቀሉ የአስተሳሰብ ለውጥ አምጥተው አምራች ዜጋ እንዲሆኑና ከህብረተሰቡ በቀላሉ ለመቀላቀል እንዲችሉ ማድረግ ይጠበቅባቸዋል። ይህ ጥረት ከሌሎች አካላት ጋር በሚደረግ ቅንጅት ጭምር ካልሆነ በስተቀር ውጤታማነቱ አጠራጣሪ ነው። በዚህ ረገድ ሌሎች ባለድርሻ አካላት ከማስተባበር ባለፈ ማረሚያ ቤቶች እውቀትን፣ ልምድን፣ መልካም ተሞክሮን በመለዋወጥ የመቀላቀሉ ሂደት የተሻለ ማድረግ ያስፈልጋል። በአገር አቀፍ ደረጃ በየዘርፉ የሚደረጉ ግንኙነቶች ከላይ በተመለከቱት ማዕቀፎች ውስጥ በመሆን የማረሚያ ቤቶች ኮሚሽኖች የሚያደርጉት ግንኙነት ተመሳሳይ ግብ ያለው ነው። በተለይ ከታራሚዎች አያያዝ፣ ማረሚያ ቤቶች ስለሚኖራቸው ደረጃና ስታንዳርድ፣ ራስን ለመቻል የውስጥ አቅምን መጠቀም፣ የባለሙያዎችን አቅም ግንባታ፣ የቴክኖሎጂ መተግበርና መሰል ጉዳዮች ጋር በተያያዘ መልካም ተሞክሮቹን ለመለዋወጥ ቅንጅቱ ተገማችና ውጤታማ ለማድረግ ይህ ትብብር እጅግ አስፈላጊ ነው። ስለዚህ በአገር አቀፍ ደረጃ ከሚደረገው ትብብር ሂደት ተጠቃሚ ለመሆን ይህ ግንኙነት በተዋረድም ሆነ በጎንዮሽ በስራው ሂደት ከሚሳተፉ አካላት ጋር በማድረግ እያንዳንዱ ተቋም ስራውን ውጤታማ ማድረግ ይጠበቅበታል። ከዚህ አንጻር የዚህ ጉባኤ ተሳታፊዎች ይህ ትብብር የሚያስገኘውን በረከት በመረዳት ለቅንጅቱ መሳካትና ለጉባኤው ውጤታማነት የበኩላቸውን እንዲወጡ ጥሪ ማድረግ እፈልጋለሁ።